ባለፈው አንድ ሀሳብ አቅርቤ ነበር። እግዚአብሔር ነቢያቶቹን እንዲናገሩ መልእክተኛ አድርጎ ሲልካቸው በሚላኩበት ሕዝብ ላይ የጌትነት መብት የላቸውም። መልእክት የማድረስ ነው። እነሱ ራሱ ልክ እንደተላኩበት ሰው አይነት ለላካቸው አምላክ ባሪያዎች ናቸው። ክርስቶስ ላይ ልጁ ላይ ስትመጡ ግን እንደሱ አይደለም። የአባቱ የሆነው ነገር በሙሉ የእርሱ ነው። አባቱ አለኝ የሚለውን ነገር በሙሉ ያደረገው በልጁ በኩል ነው። እግዚአብሔር ያለው ነገር በሙሉ የእርሱ ነው። በዚህ ዘመን መጨረሻ በልጁ ተናገረን ሲል እና በነቢያት በኩል ተናገረ ሲል ሁለቱ የተለያዩ ነገሮች ናቸው። በልጁ ተናገረን ሲል የሁሉም ነገር ባለቤት በሆነው ዓለማትን በፈጠረበት ፈጣሪ በሆነው ልጁ ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል እግዚአብሔር የፈጠራቸው በልጁ በኩል ነው። ያ ብቻ ሳይሆን ሁሉን ወራሽ ባደረገው ሲል ሁሉም ደግሞ የእርሱ ናቸው ማለት ነው። ሁሉም በእርሱ ተፈጥረዋል፣ ሁሉም ደግሞ የእርሱ ናቸው። ይህንን ቆላስይስ ምዕራፍ 1 ቁጥር 15 ላይ ታገኙታላችሁ። ሁሉ በእርሱና ለእርሱ ተፈጥረዋል። ስለዚህ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ማለት ሁሉም በእርሱ ፈጠረ፣ ሁሉን ደግሞ ለእርሱ ፈጠረ። ስለዚህ ኢየሱስ ክርስቶስ ፍጥረታት በእርሱ ተፈጥረዋል፣ ፍጥረታት በሙሉ የእርሱ ናቸው። ወራሽ ነው ማለት ትርጉሙ ይሄ ነው። በደንብ ስሙ። ወራሽ ማለት እኛ በአባታችን ሲሞት እንደምንወርሱ አይነት መውረስ አይደለም። ምክንያቱም ሁሉን ወራሽ ባደረገው ማለት እግዚአብሔር አይሞትም፣ ዘላለማዊ ነው። ስለዚህ ሁሉን ወራሽ ባደረገው ማለት ሁሉ የእርሱ ባለቤት በሆነ ማለት ነው እንጂ ሁሉን ሰጥቼዋለሁ እኔ ምንም የለኝም ማለት አይደለም። ወይም ደግሞ ውርስ አባት ሲሞት የሚወሰድ ስለሆነ ወይም እኔ ስሞት እርሱ ይወርሰዋል ማለት አይደለም። ስለዚህ የዚህ ክፍል ትርጉም እግዚአብሔር ሁሉ ነገር የእርሱ ነው፣ የልጁ ነው ማለት ነው። አያችሁ፣ የነቢያትና የኢየሱስ ክርስቶስ ልዩነት ግልጽ ነው። አብና ወልድ ያላቸው ትስስር ምንድን ነው ካላችሁ መልሱን ቁጥር 3 ላይ ታገኙታላችሁ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ መንጸባረቅ የባህሪው ምሳሌ ይላል። ምን ማለት ነው? አብ ያለውን ክብር ወልድ ተንጸባርቆ ነው ማለት ነው። ወይም ደግሞ ምሳሌ ሆኖ ማለት ነው። ለምሳሌ ይሄን በደንብ ስሙ። ከምድር ሌላ ዓለም ቢኖር እዛ ዓለም ውስጥ የሚኖሩት ሰዎች ባይሆኑ ሌላ ፍጥረት ቢሆኑ እኔ አበበና ከበደ እዚህ ምድር ላይ ብንኖር ለዛ ዓለም ራሴን ማስተዋወቅ ብፈልግ እኔ የማደርገው አበበን መላክ። ልክ አበበ እዛ ሲሄድ ሰው ማለት ምን ማለት ነው ስትሉት እኔ ነኝ። የላከ ማን ነው? ሰው። ያ ሰው ማንን ይመስላል? እኔ። ይሄ ማለት ነው መንጸባረቅ ማለት ምሳሌ ማለት የሰውነት ምሳሌ የሰውየት ማሳያ ማን ይሆናል ማለት ነው? እዛ ዓለም ላይ የላኩት ያ ሰው ይሆናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንዱ አምላክ በሶስት አካል ይኖራል። ስለዚህ አንዱ አካል ወደ ምድር ሲመጣ የአምላክነትን መንጸባረቅ ያሳያል። ለምሳሌ አበበ እኔ ላኩበት ዓለም ውስጥ ሰውነትን ቢያሳያቸው ያ ሰውነት የተለየ ሰውነት ነው ወይ ከኔ? አይደለም። ለምሳሌ እርሱን አይተው እኔ ጋር ሲመጡ ሌላ ሰውነትን ሳይሆን እሱ ጋር ያለውን ሰውነት ነው የሚያሳየው። የተለየ ነገር እኔ ጋር አይመጣም። የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ማለት ይሄ ነው። ግን ኢየሱስ ክርስቶስ አምላክ ብቻ ስላልሆነ ዝቅ ብሎ ደግሞ ያሳየናል። ሁሉን በስልጣኑ ቃል እየደገፈ ማን? ኢየሱስ ክርስቶስ። ላይ ፍጥረታት በማን ተፈጥረዋል? በእርሱ። እዚህ ጋር ደግሞ ሁሉ ወራሽ አልነበረ? ሁሉ በእርሱ አይደል የተፈጠሩት? ሁሉ ደግሞ በሱ ስልጣን ቃል ተደግፈው ይኖራሉ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ የተቀመጠ። በደንብ አድምጡኝ። ኢየሱስ ክርስቶስ በመስቀል ላይ እየሞተ ፍጥረታትን በስልጣኑ ቃሉ ደግፎ ይዟል። ምን ማለት ነው? ሰውነት ሟች ነው።
መለኮት ደግሞ ኢሞዋቲ ወይም የማይሞት ነው። የማይሞተው በሚሞተው ውስጥ መስቀል ላይ ሲሰቀል የሚሞተው ነፍስ ከሥጋ ሲለይ፣ የማይሞተው መለኮት ደግሞ በስልጣን ቃሉ ፍጥረታትን ደግፎ ይዟል፣ ሁሉን ደግፎ ይዟል። ስለዚህ ያንን ካደረገ በኋላ በሥጋ ሞተ። ከዛ በሥጋ ሲነሳ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ። ኃጢአታችንን በመስቀል ላይ ሞቶ ካነጻ በኋላ ከሙታን በመነሳት ደግሞ በእግዚአብሔር ቀኝ በግርማው ቀኝ ተቀመጠ። እዚህ ጋር የተናገርኩትን ሀሳብ አስተውላችሁ ከሆነ የማይሞተው አምላክ በሚሞት ሰውነት በመስቀል ላይ ሲሰቀል የማይሞተው ፍጥረታትን በስልጣን ቃሉ ደግፎ ሲይዝ አምላክነቱ ማለት ነው። ሰውነቱ ደግሞ ነፍሱ ከሥጋ ተለየች፣ ሞተ ተባለ። በዚህ ኃጢአታችንን ካነጻ በኋላ ከዛ ደግሞ በሥጋ ነፍስ ከሥጋው ጋር መልሳ ተገናኘችና ተነሳ፣ በግርማው ቀኝ ተቀመጠ። ይህንን ሙስሊሙ ማህበረሰብ አይረዳውም፣ ግን ደጋግማችሁ ቪዲዮውን ስሙት። ይሄ ነው የተከናወነ፣ ይሄ ነው የሆኑ፣ ሌላ ነገር አለ። እሺ አንድ ነገር ሊጨምርላችሁ። ቁጥር 2 ላይ ዓለማትን በፈጠረበት በልጁ የሚል ቃል ይናገራል። ፈጣሪ ነው ልጁ እያለ ነው። ቁጥር 3 ላይ ሁሉን በስልጣኑ ቃል ደግፏል ይለናል። ስለዚህ ምን ማለት ነው? ክሬተር ነው፣ ፈጣሪ ነው፣ ሰስቴነር ነው፣ ደግሞ ጠብቆ የሚያቆይ ነው። ወደታች ሲመጣ ደግሞ ያጠፋቸዋል። ደግሞ መጨረሻ ላይ ፍጥረታትን ፈጥሯል፣ ያቆያቸዋል፣ ደግሞ ያጠፋቸዋል። እርሱን እንመለከታለን። ቁጥር 4 ላይ እጅግ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ይህ ምን እያወራ ነው? ኢየሱስ ክርስቶስ አምላክም ነው ሰውም ነው። ቅድም እንደነገርኳችሁ በመስቀል ላይ የማይሞተው አምላክ ሥጋ በመስቀል ላይ ሲሰቀል የሚሞተው ነፍሱ ከሥጋ ሲለይ ሰው የሆነው ማንነቱ፣ አሁን ያም ነፍሱ ከሥጋው ተለይታ የሞተው እንዲሁም ደግሞ ነፍሱ ከሥጋው ጋር ተቆራኝታ እንደገና ከሙታን የተነሳውና በእግዚአብሔር ቀኝ የተቀመጠው ያ ሰውነት ከመላእክት የሚበልጥን ስም ወስዷል። ከስም ሁሉ በላይ ስም ተሰጥቶታል ለዛ ሰውነት። ስለዚህ ከመላእክት እጅግ አብልጦ ይበልጣል እያለ ቁጥር 5 ላይ ይላል፣ ከመላእክትስ አንተ ልጅ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ይላል። ከመላእክት ይህን የተባለ የለም ነው። ይሄ የተወሰደው ከመዝሙር 2 እና ከሁለተኛ ሳሙኤል ምዕራፍ 7 ከቁጥር 14 ነው የተወሰደው። ይህን ሀሳብ በጥሞና በደንብ ስሙ ማወቅ ከፈለጋችሁ። መዝሙር 2 ላይ ዳዊትን እግዚአብሔር መጣና ሾሞ ሲሾሞ አንተ ልጄ ነህ ዛሬ ወልጄሃለሁ አለ። መቼ? ዳዊትን በጽዮን ላይ በሾመበት በዛው ቀን አንተ ልጄ ነህ ዛሬ ወልጄሃለሁ አለ። ይህን እንደያዛችሁ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ለዳዊት ቃል ኪዳን ሲገባለት እንደዚህ ያለ ሰለሞንን ልጅህን በዙፋን ላይ ያስቀምጣለሁ ካለ በኋላ እንደ እርሱ ልጅ ሆነኛል፣ እኔ ደግሞ አባት እሆነዋለሁ። ያኛው አንተ ልጄ ነህ ዛሬ ወልጄሃለሁ ሲለው ዳዊትን ስለ ልጁ ስለ ሰለሞን ደግሞ ወደፊት እንደሚሾመው አውቆ እንደዚህ ያለ እርሱ ልጅ ሆነኛል፣ እኔ አባት እሆነዋለሁ አለ። ከነዚህ ሁለት ነገሮች መረዳት የምንችለው ዳዊትን በሾመበት ቀን አንተ ልጅ ነህ ዛሬ ወልጄሃለሁ ሲለው እያለው ያለው የንጉሥ ልጅ ንጉሥ ነህ እያለው። በሾመበት ቀን አንተ ልጅ ነህ ዛሬ ወልጄሃለሁ። ዛሬ የሚለው ቃል የሚናገረው የሹመቱን ቀን፣ ያ የሹመቱ ቀን ወልጄሃለሁ ሲለው ልጅ አድርጌሃለሁ እያለው ነው። በሌላ አባባል የንጉሥ ልጅ ንጉሥ እንደማለት ነው። ወደ ሰለሞን ሲመጣ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ሲመጣ ምን እያለ ነው? ሰለሞን ወደፊት በአንተ ዙፋን ላይ ይቀመጣል፣ እሾመዋለሁ፣ እርሱ ልጅ ይሆናል፣ እኔ አባት ሆነዋለሁ። ምን ማለት ነው? የንጉሥ ልጅ ንጉሥ ይሆናል ማለት ነው። ስለዚህ ይህንን አመጣውና ስለ ኢየሱስ ክርስቶስ ሰውነት
መክበር ሲናገር ይህን አመጣውና ኢየሱስን በዳዊት ዙፋን ላይ በተቀመጠ ጊዜ የልጁ ማቴዎስ ወንጌልም ላይ ሉቃስ ወንጌል ላይ ማየት ትችላላችሁ። ምን አለ? የአባቱን የዳዊትን ዙፋን እሰጠዋለሁ ብሎ ነበር ኢየሱስ ክርስቶስ። ኢየሱስ ክርስቶስ በሰውነቱ የዳዊት ዙፋን ላይ ሲቀመጥ እንደዚህ ያለው እግዚአብሔር ያንኑ ቃል የዳዊት ዘር ስለሆነ በዙፋን ላይ ሲቀመጥ አንተ ልጄ ነህ ዛሬ ወልጄሃለሁ፣ ወይም ደግሞ በሌላ ቦታ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል። ቀድሞ ለኢየሱስ ክርስቶስ በዳዊት በኩል አንተ ልጄ ነህ ዛሬ ወልጄሃለሁ በማለት ዳዊትን በመሾም በዘሩ በኩል ኢየሱስ እንደሚሾም የሚያሳይ ነው። እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል ሲል ቀድሞ መናገሩ። ነገር ግን እዚህ ጋር ሁለቱም ተከናውኗል። ቀድሞ የተናገረው በሰለሞን ደግሞ አድርጎ ደግሞ በተናገረው በዳዊት አድርጎ ኢየሱስ ክርስቶስ በሰውነቱ በዳዊት ዙፋን ላይ ተቀምጠዋል ማለት ነው። አሁን ሰውነቱን ግሎሪፋይ እያደረገ ነው። ያንን የሞተውን ሰውነት ግሎሪፋይ እያደረገ ነው። ከፍ ብለን እያልን የነበረው ሁሉ በእርሱ ተፈጥረዋል፣ ደግሞ ሁሉ በእሱ ስልጣን ተደግፈው ይዘዋል እና ሰውነቱን ደግሞ ይነግረናል። ስለዚህ አሁን ብሏል፣ ከፍ ብሏል። እሺ ልቀጥል። ቁጥር 6 ደግሞ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱለት ይላል። በኩሩን ወደ ዓለም አስገባ ይላል። ልጁን በኩር ማለት የመጀመሪያ ልጁን ማለት ነው። የመጀመሪያ ልጅ ማለት መጀመሪያ የተፈጠረው ማለት ሳይሆን መጀመሪያ የተወለደ ማለት ነው። መጀመሪያ የተወለደ ማለት ደግሞ ታውቃላችሁ አምላክ ፊስት አግብቶ አይወልድም። የእሱን ባህሪ ተካፋይና ከእሱ ባህሪ ጋር አንድ የሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17-18 ብታዩ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል ከአብ ጋር እኩል ነኝ እያለ ነው። ስለዚህ ምን እያለ ነው እዚህ ጋር? የመጀመሪያ ባህሪው ያለበት ከዘላለም በባህሪው ተመሳሳይ የሆነ ባህሪ አካፍሎ ሳይሆን ባህሪው ኑሮት ከአብ ጋር እኩል የሆነ ልጅነትን ነው የሚናገር። ስለዚህ ወደ ዓለም አስገባው። ዓለምን ውስጥ አልነበረም፣ ወደ ዓለም ላይ አስገባው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ታችሁ ከሆነ እሱ በዓለም ነበር፣ ዓለም የተፈጠረው በእርሱ ቢሆን እንኳ ዓለም አላወቀውም ይላል። ስለዚህ ወደ ዓለም ገባ። ወደ ፈጠረው ዓለም ሲገባ ማን ይስገዱለት አለ? መላእክት ይስገዱለት አለ። መላእክት ይስገዱለት አለ። ስለዚህ መላእክት የሚሰግዱለት የሚመለክ ነው። ባይዘወይ መላእክት የሚሰግዱለት አንድም ሰው የለም። መላእክት ለሰዎች እንዲሰግዱ አልተጠሩም፣ አልተፈቀደምም። የክብርም የጸጋም የምንም ብሉት መላእክት ለሰዎች አይሰግዱም። ስለዚህ ኢየሱስ ክርስቶስ መላእክት እንዲሰግዱለት የተደረገው በኩር ልጅ ስለሆነ ነው። ስለዚህ ለነቢያት መላእክት አይሰግዱ፣ ለግለሰብ መላእክት አይሰግዱ፣ ለልጁ ብቻ ነው የሚሰገደው፣ ልጁ ስለሚመለክ ማለት ነው።